በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ በአማን ተንሥአ። ክርስቶስ ተነስቷል በአማን በእውነት በእርግጥም ተነስቷል። እግዚአብሔር አምላካችን አሁንም ቸርነቱንና ምሕረቱን ይቅርታውንና ረድኤቱን በረከቱን ከሁላችንም ሳያጓድል በዚህ በትንሣኤው ወራት ውስጥ ነውና ያለነው በብርሃኑ እንዲያመላልሰን ደጅ እየጠና ነው እየተማጸን ነው። ለዚህ ሰዓትና ደቂቃም ዳግምችን ቀን እንድናያትም ስለፈቀደልን ክብርና ምስጋና ለእርሱ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ እየከበረ የተመሰገነ ይሁን። አምላካችን ወዶ ፈቅዶልን ደግሞ ለዛሬም በማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ወደ እናንተ ከምናደርሳቸው መርሃ ግብሮቻችን አንዱ የሆነውን በተለይም ዋኖቻችንን ቅዱሳንን እሱ ያከበራቸውን ያጸደቃቸውን ለእኛም ደግሞ በተለያየ መልኩ በቃል ኪዳናቸው እንድንታመን በትምህርታቸው እነሱ በጸኑበት በሄዱበት በአምላካቸውን በጠሩበት በእውነተኛይቱና በቀጥተኛይቱ እምነታቸው መንገድ እኛም ተጉዘን ያችን ከገቡ መውጣት ካገኙ ማጣት የሌለባትን ርስተ መንግስቱን እንወርስ ዘንድ አምላካችን ደጅ ከምንጠናባቸው መርሃ ግብሮቻችን አንዱ የሆነውን ዋኖቻችን ቅዱሳን የምናስብበትን መርሃ ግብር ይዘን ተመለስን። ግንቦት 12 ቀን በየዓመቱ የሚታሰቡ የተለያዩ ቅዱሳን በዓላት አሉ። ያው እንግዲህ መቼም የሊቀ መላእክት የቅዱስ ሚካኤል በዓል እንዳለ ሆኖ በተለይም በዚች ቀን በኢየሩሳሌም ሀገር ወደሚኖር ነቢይ ዕንባቆም የመላእክት አለቃ ሚካኤልን እግዚአብሔር እንደላከው እርሱም የማሳውን እህሎች ለሚያጭዱ ምሳ ሊወስድ ወዶ ተሸክሞ ሳለ ቅዱስ ሚካኤልም ዕንባቆምን ምግብን እንደተሸከመ በአናቱ ጠጉር ይዞ ወደ ባቢሎንም ሀገር አድርሶ ዳንኤል ወዳለበት የአንበሶች ጉድጓድ እንዳስገባው ዳንኤልንም ከዚያ ምግብ መግቦ ከዚያም በኋላ ዕንባቆምን ከምግቡ ጋር ወደ ይሁዳ ምድር መልሶት ወዲያውኑ እህሉን በሚያጭዱበት ዘንድ እንዳቆመው የሚናገር እንደዚሁ በስንክሳሩ የምናነባው አለ። እንግዲህ ስለዚህም ለከበረ መልአክ የመላእክት አለቃ ሚካኤል በየወሩ ሁሉ መታሰቢያውን እንድናደርግ የቤተ ክርስቲያን መምህራን እንዳዘዙን መጽሐፈ ስንክሳሩ በዚህ መልኩ ይነግረናል። በዚህች ዕለትም ደግሞ ሃይማኖቱ የቀና የንጉስ በእደ ማርያም ልጅ የኢትዮጵያው ንጉስ እስክንድር የእረፍቱ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን ይላል። በስፋት የምንመለከተውና መጽሐፈ ስንክሳሩ ላይም ደግሞ ዘርዘር አድርጎ የተናገረው የቅዱስ ዮሐንስ አፈወርቅን ታሪክ ይሆናል። እሱን ሙሉን መልእክት እናደምጣለን። በዚህችም ቀን ይላል እንደዚሁ በቅዱስ ሚካኤል ቀን ወይም ደግሞ በግንቦት 12 በኢየሩሳሌም ሀገር በጎልጎታ ላይ ከፀሐይ በልጦ በሚበራ ብርሃን የከበረ መስቀል መገለጥ ሆነ ብሎ የሚነግረንም አለ። እንዲሁም በዚህች ዕለት ሰማዕታት የሆኑ የዲያቆን ሚናስና የእስጢፋኖስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የመላልኤል ልጅ የያሬድ የእረፍቱ መታሰቢያ ነው። ያሬድም ሞቶ 62 ዓመት ኖሮ ሄኖክን ወለደው። ሄኖክንም ከወለደው በኋላ 800 ዓመት ኖረ፣ ወንዶችና ሴቶች ልጆችንም ወለደ ብሎ በመጽሐፍ ቅዱስ ላይ ያለው የቅዱስ ያሬድን መታሰቢያ የሚናገር ነው። ቅዱስ ያሬድ የዜማ አባቱን ያከበርነው ግንቦት 11 መሆኑ የሚታወቅ ነው። በዚህችም ዕለት ይላል የመነኮሳት ሁሉ አለቃ ሌላው ታላቁ የኢትዮጵያው ጻድቅ መታሰቢያ ደግሞ በዚህችም ቀን ግንቦት 12 መሆኑ ነው። የመነኮሳት ሁሉ አለቃ ሐዋርያና ሰማዕት የታላቁ መምህር የክቡር አባታችን የአቡነ ተክለ ሃይማኖት የስጋው ፍልሰት ሆነ። የፍልሰቱም ምክንያት በ56 ዓመት ከዋሻ ውስጥ ወዳነጹልህ መቃብር ያፈልሱታል ብሎ እግዚአብሔር የነገረው ዘመን በደረሰ ጊዜ ያን ጊዜም ተአምር ተደርጎ እውራን አዩ፣ አንካሶችም ተስተካከሉ። ይህም በወራሴ ወንበሩ ወይም መንበሩ በአባ ሕዝቅያስ ዘመን ሆነ። ዕለቱም ግንቦት 12 ነው ይላል። ለእግዚአብሔር ምስጋና ይሁን። እኛንም ተጋዳይ በሆነ ሰው በጻድቁ በአባታችን በተክለ ሃይማኖት ጌታን ደስ ባሰኙት በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። እንዲሁም በዚች ቀን በአባታችን ተክለ ሃይማኖት መንበር ከተሾሙ መምህራን 17ኛ ቁጥር የሆነ የደብረ ሊባኖስ መምህር ክቡር አብርሃም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን ለዘላለሙ አሜን ብሎ ስንክሳሩ የግንቦት 12ን የተለያዩ ቅዱሳን የሚታሰቡበትን ይነግረናል። እስኪ ሰፋ አድርገን እንግዲህ የቅዱስ ዮሐንስ አፈወርቅን ታላቁን አባት ታላቁን መምህር ሕይወቱን የሚዳስሰውን ደግሞ ስንክሳሩ የሚያደርሰንን እንዲህ ሁላችንም እንደ እግዚአብሔር ፈቃድ እናደምጣለን። በዚህችም ዕለት የዓለሙ ሁሉ መምህር የሆነ የከበረ አባት ዮሐንስ አፈወርቅ አረፈ። ይህም አባት ከእስክንድርያ ሀገር ሰዎች ወገን ነው። የአባቱም ስም አስፋኒዶስ የእናቱም ስም አትናሲያ ነው። እኒህም እጅግ ባለጸጎች ነበሩ።
ይህንንም ልጃቸውን በመልካም አስተዳደግ አሳደጉት። ትምህርትንና ጥበብንም ሁሉ አስተማሩት። እርሱ ወደ አቴና ሄዶ በመምህራን ቤት ተቀምጦ ትምህርትን ሁሉ ተምሮ በእውቀቱ ከብዙዎች በላይ ከፍ ከፍ ብሏልና። ከዚህም በኋላ ገና በታናሽነቱ መነኮሰ። የዚህንም የኃላፊውን ዓለም ጣዕም ንቆ ተወ። ከእርሱም ቀድሞ በዚሁ ገዳም ቅዱስ ባስልዮስ መንኩሶ ነበር። በአንድነትም ተስማምተው ብዙ ትሩፋትን ሰሩ። ወላጆቹም በሞቱ ጊዜ ከተውለት ገንዘብ ምንም አልወሰደም፣ ለድሆችና ለምስኪኖች ሰጠ እንጂ። ከዚያም በምንኩስና ስራ በመጠመድ ፍጹም ገድልን እየተጋደለ ኖረ። በዚያም ገዳም ሶርያዊ ጻድቅ ሰው ስሙ ሲሲኮስ የሚባል መነኮስ ነበረ። እርሱም ወደፊት የሚሆነውን በመንፈስ ቅዱስ ያይ ነበር። በአንዲት ሌሊትም ለጸሎት እየተጋ ሳለ ሐዋርያትን ጴጥሮስንና ዮሐንስን አያቸው። ወደ ዮሐንስ አፈወርቅ ገብተው ጴጥሮስ መክፈቻ ሰጠው፣ ወንጌላዊ ዮሐንስም ወንጌልን ሰጠው። እንዲህም አሉት፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታኸው ደግሞ በሰማያት የተፈታ ይሆናልና በውስጥህ መንፈስ ቅዱስ ያደረብህ አዲስ ዳንኤል ሆይ የክብር ባለቤት ከሆነ ከታላቅ መምህር ኢየሱስ ክርስቶስ ዘንድ ወደ አንተ ተልከናልና እወቅ። እኔም የመንግሥተ ሰማያት መክፈቻ የተሰጠኝ ጴጥሮስ ነኝ። ሁለተኛው እኔም በመጀመሪያ ስብከቴ በከበረ ወንጌል ቃል አስቀድሞ ነበረ ያልኩ፣ ይህም ቃል በጠላት ላይ የእሳት ሰይፍ የሆነ ዮሐንስ ነኝ። ላንተም ከክብር ባለቤት ጌታ ኢየሱስ ክርስቶስ ዘንድ ወገኖችህ ምእመናንን በቀናች ሃይማኖት ታሳድጋቸው ዘንድ እውነተኛ አእምሮ ደግሞ ተሰጥቶሃል። ጻድቅ ሲሲኮስም ይህን ራእይ ባየ ጊዜ ቅዱስ ዮሐንስ ቸር ታማኝ እረኛ ሆኖ እንደሚሾም አወቀ። ከዚህም በኋላ በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላዩ ወርዶ አደረበትና ብዙ ድርሳናትንና ተግሳጻትን ደረሰ። ዲያቆን ሆኖ ሳለም የቤተ ክርስቲያን መጻሕፍት ብሉያትንና ሐዲሳትን ተረጎመ። በአንዲት ሌሊትም ቅዱስ ዮሐንስ ሲጸልይ የእግዚአብሔር መልአክ በድንገት እንደ በረድ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስም ሲያየው ደንግጦ በምድር ላይ ወደቀ። መልአኩም አርያውን ለውጦ እንደ ሰው ሆኖ ታየው። ወዳጄ አዲስ ዳንኤል ሆይ ፍራ ተነሳ አለው። የቅዱስ ዮሐንስም ልቡ ተጽናንቶ ጌታዬ አንተ ማነህ? ግርማ አስፈርቶኛልና አለው። የእግዚአብሔር መልአክም ትሰራው ዘንድ የሚገባህን ልነግርህ ወደ አንተ የተላኩ ነኝ። አሁንም እግዚአብሔር አምላክ ያዘዘህን ለመስራት ልብህን አበርታ። ቃልህ ከጽንፍ እስከ ጽንፍ በአራቱ ማዕዘን ይደርሳልና እልፍ አእላፋትም ትምህርትህን ተቀብለው ትእዛዝህን ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉና በእግዚአብሔር መንግስትም ውስጥ የጸና የብርሃን አምድ ትሆናለህና። እነሆ የአንጾኪያ ሊቀ ጳጳሳት ወደ አንተ ይመጣል። ከእርሱም ጋር ሁሉም ካህናትና ዲያቆናት በየማዕረጋቸው የሚያዝህንም አድርግ፣ የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባህም አለው። ከዚህም በኋላ ያ መልአክ ለአባ ፊላቲያኖስ ተገልጦ ቅዱስ ዮሐንስ ቅስና እንዲሾመው አዘዘው። በማግስቱም ሊቀ ጳጳሳቱ መጣ፣ ከእርሱ ጋራም ካህናት አሉ። ይህ ቅዱስ ዮሐንስንም ይዞ ቅስና ሾመው። የቁስጥንጥንያ ሊቀ ጳጳሳትን ባረፈ ጊዜ ንጉሥ አርቃዲዮስ ልኮ አስመጥቶ ቅዱስ ዮሐንስን በቁስጥንጥንያ ላይ ሊቀ ጵጵስና ሾመው። አባቶቻችን ሐዋርያትን እንደሚያደርጉት በሊቀ ጵጵስናው ስራ ላይ ጸና። ሕይወትነት ባላቸው ትምህርቶችና ተግሳጾች ሕዝቡን ሁልጊዜ የሚያስተምር ሆነ። ከኤጲስቆጶሳትም ሆነ ከመንግስት ወገን ሕግን የሚተላለፉትን ሁሉ ይገስጻቸዋል። ማንንም አይፈራም፣ ፊት አይቶም አያደላም። የንጉሥ አርቃዲዮስ ሚስት አውዶክሲያም ገንዘብ ወዳጅ ስለሆነች የአንዲት ድሃ መበለት ቦታዋን በግፍ ወሰደች። ያቺ መበለትም ወደ ቅዱስ ዮሐንስ መጥታ ንግሥት አውዶክሲያ ቦታዋን እንደነጠቀቻት ነገረችው። እርሱም የድሃዋን ቦታዋን መልሽላት ብሎ ከብዙ ምክር ጋር እንድትመልስላት ንግሥት አውዶክሲያን ለመናት። እርሷ ግን እምቢ በማለት አልታዘዘችለትም። ወደ ቤተ ክርስቲያን ገብታ ስጋውን ደሙን እንዳትቀበል አውግዞ ለያት። ቁጣንና ብስጭትንም ተመልታ ስለ ክፉ ስራቸው ከሹመታቸው እርሱ የሻራቸውን ኤጲስቆጶሳት ሰበሰበች። እነርሱም ንግስቲቱን ስለተቃወመ ስደት እንደሚገባው በእርሱ ላይ ተስማምተው ጻፉ። እርሷም አጥራኪያ ወደሚባል ደሴት ሰደደችው። ከዚያም በደረሰ ጊዜ የዚያች ደሴት ሰዎች በክፉ ስራ ጸንተው የሚኖሩ ከሃዲያን ሆነው አገኛቸው። ቅዱስ ዮሐንስም አስተማራቸው፣ ገሰጻቸውም። በፊታቸው ስላደረጋቸው ድንቆች ተአምራት ወደ ቀናች ሃይማኖት አስገባቸው። የሮሜ ንጉሥ አኖሪዎስና ሊቀ ጳጳሳቱ ዮናክኒዶስ ስለ ቅዱስ
ቅዱስ ዮሐንስ ስደት በሰሙ ጊዜ እጅግ አዘኑ። በንጉሥ አርቃዲዮስ ላይም በመቆጣት እንዲህ የሚል ደብዳቤ ጽፈው ላኩ። ከዚህ ከክፉ ሥራ ተጠበቅ፣ ትእዛዛችንንም ተቀብለህ የከበረ ዮሐንስን ከስደቱ ካልመለስከው ባንተና በእኛ መካከል ሰላም አይኖርም። መልእክታቸውንም ባነበበ ጊዜ እጅግ አዘነ። ሚስቱንም አግዶ ልኮ ቅዱስ ዮሐንስን ከስደቱ መለሰው። በተመለሰ ጊዜ የቁስጥንጥንያ ሰዎች በመመለሱ ታላቅ ደስታ አደረጉ። ከጥቂት ቀኖች በኋላም ንግስቲቱ ወደ ክፋቷ ተመልሳ ሁለተኛ ወደ አጥራኪያ ደሴት ሰደደችውና በዚያው አረፈ። ንጉሥ አኖሪዎስና ሊቀ ጳጳሳት ዮናክኒዶስም በሰሙ ጊዜ መልእክትን ላኩ። ሊቀ ጳጳሳቱም የከበረ ዮሐንስን ከስደቱ እስከምትመልሰው ድረስ ስጋውና ደሙን እንዳትቀበል አውዶክሲያን አወገዛት። ከዚህም በኋላ የከበረ ዮሐንስን ይመልሱ ዘንድ ንጉሥ ላከ። ግን ሙቶ አገኙት። ስጋውንም ተሸክመው ወደ ቁስጥንጥንያ ከተማ ደረሱት። የከበረ ዮሐንስም በተሰደደበት ሀገር እንዳረፈና ስጋውንም ወደ ቁስጥንጥንያ ከተማ እንዳመጡ ወደ አባ ዮናክኒዶስ መልእክት ጽፈው አስረዱት። ሁለተኛም የሮሜ ሊቀ ጳጳሳት ወደ ቤተ ክርስቲያን ገብታ ስጋውና ደሙን እንዳትቀበል ልኮ አውዶክሲያን አወገዛት። እየለመነችውም 8 ወር ያህል ኖረች። በብዙ ልመናም ፈታት። ነገር ግን ጭንቅ በሆነ ደዌ እግዚአብሔር አሰቃያት። ያድኗት ዘንድ ገንዘቧን ለባለ መድኃኒቶች ጥበበኞች እንደሰጠች እስከሰጠች ድረስ ግን አልዳነችም። ወደ ቅዱስ ዮሐንስ መቃብርም ሄዳ በእርሱ ላይ ያደረገችውን በደል ይቅር ይላት ዘንድ እየሰገደችና እያለቀሰች ለመነችው። እርሱም ይቅር አላት፣ ከደዌዋም ፈወሳት። ጌታችንም ከስጋው ታላላቅ ድንቆች ታምራትን ገለጠ። ስለ እርሱም እንዲህ ተባለ። በአንዲት ዕለትም ከንጉሥ አርቃዲዮስ ጋር ተቀምጦ ሳለ ንጉሡ እንዲህ አለው፣ አባቴ ሆይ ስለ አንድ ቃል እንድታስረዳኝ እለምንሃለሁ። ይህም ቃል ከብዙ ጊዜ ጀምሮ በልቤ ውስጥ ይመላለሳል። ወንጌላዊ ማቴዎስ ቅድስት ድንግል እመቤታችን ማርያምን የበኩር ልጇን እስከወለደች ድረስ ዮሴፍ አላወቃትም ስለምን አለ? ወንዶች ሴቶችን እንደሚያውቋቸው ዮሴፍ አወቃትን አለው። የከበረ ዮሐንስም ንጉሥ ወይ እንዲህ አትበል፣ እንዲህ አንተ እንደምትለው አይደለም። የከበረች ድንግል እመቤታችንስ የክብር ባለቤት ጌታችን ኢየሱስ ክርስቶስ በሆዷ ውስጥ በነበረ ጊዜ የእርሱ ህብረ መልክ በሚለዋወጥ ጊዜ ከእርሱ ጋር መልኳ ይለዋወጥ ነበር። በንጹህ ብርሌ ውስጥ ውሃ በጨመሩ ጊዜ ውሃ መስሎ እንደሚታይ፣ ወይን ጠጅም ቢጨምሩ ያንኑ መስሎ እንደሚታይ፣ ወይም ከውስጡ በተጨመረው ቀይም ቢሆን ቀልቶ እንደሚታይ፣ ቅጠልያም ቢገባበት ቅጠልያ መስሎ እንደሚታይ፣ ድንግልም በሆዷ ውስጥ የልጇ መልክ በሚለዋወጥ ጊዜ ከእርሱ ጋር መልኳ ይለዋወጥ ነበር። እንደ ሮማን አበባ የምትቀላበት ጊዜ አለ፣ እንደ ናርዶስም የምታብለጨልጭበት ጊዜ አለ፣ የለመለመ ቅጠል የምትመስልበት ጊዜ አለ። ከወለደች በኋላ ግን አልተለወጠችምና ዮሴፍ በአንድ በቀድሞ ህብረ መልኳ ተወስናለት መልኳን ተረዳ ማለት ነው አለው። በዚያን ጊዜ በንጉሥ አዳራሽ ውስጥ ከወርቅ የተሰራ የእመቤታችን አምላክን የወለደች የድንግል ማርያም ስዕል ነበረችና አፈወርቅ ዮሐንስ፣ ልሳነ ወርቅ ዮሐንስ፣ አፈ በረከት ዮሐንስ መልካም ተናገርክ የሚል ቃል ከእርሷ ወጣ። ንጉሱና ከእርሱ ጋር ያሉት በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። በዚያን ጊዜ ንጉሥ አዞ ወርቅ ሰሪ አስመጥቶ ለከበረ ዮሐንስ የወርቅ ልሳን አሰርቶ ለሚያየው ሁሉ መታሰቢያ ምልክት ሊሆን አምላክን ከወለደች ከእመቤታችን ከድንግል ማርያም ስዕል ዘንድ ሰቀለው። ቅዱስ ዮሐንስንም ከዚያች ቀን ወዲህ ልሳነ ወርቅ ብሎ ጠራው። አፈ ወርቅም ተብሎ እስከ ዛሬ ተጠራ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህ መልኩ እንግዲህ መጽሐፈ ስንክሳሩ የቅዱስ ዮሐንስ አፈወርቅን የግንቦት 12ቱን በዓል በስፋት ገልጾልን ያው የተከታተልነው ነው። እስኪ ደግሞ መጋቢ ሐዲስ ዶክተር ሮዳስ ታደሰ ደግሞ ይህንኑ በተመለከተ በተለይም ቅዱስ ዮሐንስ አፈወርቅ የጻፋቸውን መጽሐፍት በመዘርዘር ያተቱትን ከቴሌግራም ገጻቸው ላይ ያገኘነውን ደግሞ ቀጣይ አድርገን እንከታተል። በተለይም ቅዱስ ዮሐንስ አፈወርቅ እግዚአብሔር አምላካችን በገለጠለት መልኩ ምንኛ ድንቅ የሆኑ መጽሐፍትን ለኛ ጽፎልን እንዳስቀመጠልን የምንረዳበት ስለሆነ ይህንንም በቀጣይነት እንግዲህ አምላካችን እንደፈቀደ እንደወደደ እንከታተላለን። ግንቦት 12 የቅዱስ ዮሐንስ አፈወርቅ በዓለ ዕረፍትና የጻፋቸው መጽሐፍትና ከ30 በላይ በግዕዝ ቋንቋ የተተረጎሙ መጽሐፍቱ
የሊቁ የቅዱስ ዮሐንስ አፈወርቅ የአባቱ ስም አስፋኒዶስ የእናቱ ስም አትናሲያ ይባላል። የተወለደው በ349 ዓ.ም ሲሆን ወላጆቹ ልጃቸውን ጥበብን ሁሉ በማስተማር በመልካም አስተዳደግ አሳድገውታል። ከዚያም በታናሽነቱ ሲመነኩስ ወላጆቹን ባረፈው ጊዜ ሀብታቸውን ሁሉ ለድሆች መጽውቶ እርሱ በታላቅ ተጋድሎ ራሱን ጠምዷል። ይህንንም ደግሞ እንግዲህ በተለያየ ያውሳቸው ያስቀመጡት በግዕዝ አለን። የአማርኛው ነው ወደ እናንተ ማደርሰው። በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ አደረበትና ብዙ ድርሳናትና ተግሳጻትን ሲደርስ ገና በዲቁናው ሳለ ብሉያትን፣ ሐዲሳትን፣ የቤተ ክርስቲያን መጻሕፍትን ይተረጉም ነበር። የቁስጥንጥንያው ሊቀ ጳጳሳት ባረፈ ጊዜ ንጉሥ አርቃዲዮስ ልኮ አስመጥቶ በ397 ዓ.ም የቁስጥንጥንያ ሊቀ ጳጳሳት ሆኖ ተሾመ። በሊቀ ጵጵስናው ዘመንም ልክ እንደ አበው ሐዋርያት ሕይወትነት ባላቸው ትምህርቶችና ተግሳጾች ሕዝቡን በጣዕመ ስብከቱ የሚያስተምር ሆነ። በዚህም አፈወርቅ የሚል ስያሜ ተሰጥቶታል። ከትሩፋቱ ብዛትም የተነሳ የንጉሥ ልጅን እንዳይቀስፍ መልአከ ሞትን ለ10 ዓመታት ገዝቶ እንዳቆመ ዜና ገድሉ ያስረዳል። ረፍቱም በ407 ዓ.ም ግንቦት 12 ነው። በአንጾኪያ የነገረ መለኮት ትምህርት ቤት የተማረ በመሆኑ የቃል በቃል ፍቺና ጥልቅ ስብከቶች በመጽሐፍቱ ውስጥ ይገኛሉ። የሃይማኖት ድርሳናትን፣ የቅዱሳት መጽሐፍትን ትርጓሜ፣ የሃይማኖት ደብዳቤዎችንም ጽፏል። ከትርጓሜ ስራው ጥቂቱን ብንመለከት የብሉይና የሐዲስ ኪዳን ትርጓሜ ሲገኙ አንደኛ 67 የትርጓሜ ድርሳናት በኦሪት ዘፍጥረት፣ ሁለተኛ 59 የትርጓሜ ድርሳናት በመዝሙረ ዳዊት፣ ሶስተኛ የኢሳይያስ ትንቢት ምዕራፍ 1 ሐተታ፣ አራተኛ የመጽሐፈ ኢዮብ የተወሰኑ ክፍሎች፣ አምስተኛ የመጽሐፈ ምሳሌ የተወሰኑ ክፍሎች፣ ስድስተኛ የትንቢተ ኤርምያስና ዳንኤል የትርጓሜ ድርሳናት እና ሌሎችም ይገኛሉ። ሰባተኛ 90 የትርጓሜ ድርሳናት በማቴዎስ ወንጌል ላይ፣ ስምንተኛ 88 የትርጓሜ ድርሳናት በዮሐንስ ወንጌል ላይ፣ ዘጠነኛ 55 የትርጓሜ ድርሳናት በግብረ ሐዋርያት ላይ፣ አስረኛ 32 የትርጓሜ ድርሳናት ወደ ሮሜ ሰዎች፣ 11ኛ 44 የትርጓሜ ድርሳናት በአንደኛ ቆሮንቶስ ላይ፣ 12ኛ 30 የትርጓሜ ድርሳናት በሁለተኛ ቆሮንቶስ ላይ፣ 13ኛ 24 የትርጓሜ ድርሳናት ወደ ኤፌሶን ሰዎች፣ 14ኛ 15 የትርጓሜ ድርሳናት ወደ ፊልጵስዩስ ሰዎች፣ 15ኛ 12 የትርጓሜ ድርሳናት ወደ ቆላሴስ ሰዎች፣ 16ኛ 11 የስብከት ድርሳናት በአንደኛ ተሰሎንቄ፣ 17ኛ 5 የትርጓሜ ድርሳናት በሁለተኛ ተሰሎንቄ፣ 18ኛ 18 የትርጓሜ ድርሳናት በአንደኛ ጢሞቴዎስ፣ 19ኛ 10 የትርጓሜ ድርሳናት በሁለተኛ ጢሞቴዎስ ላይ፣ 20ኛ 6 የትርጓሜ ድርሳናት ለቲቶ፣ 21ኛ 3 የትርጓሜ ድርሳናት ለፊልሞና፣ 22ኛ 34 የትርጓሜ ድርሳናት ለዕብራውያን ሰዎች፣ ሌሎች 36 የትርጓሜ ድርሳናት አሉት። በጥበብና በእውቀት የተመሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንትም ቅዱሳት መጽሐፍትን በጥልቀት በመመርመራቸው ምክንያት በብዙ ሺህ የሚቆጠሩ ጥበብ መንፈሳዊና ጥበብ ስጋዊን የያዙትን መጽሐፍት ብራና ዳምጠው ቀለም በጥብጠው ብር ቀርጸው በብዙ ድካም ጽፈውና ተርጉመው አልፈዋል። በዚህም ከ30 በላይ የሚሆኑ የቅዱስ ዮሐንስ አፈወርቅን መጽሐፍት ወደ ግዕዝ ቋንቋ ተርጉመው የጻፉልን ይገኛሉ። በግዕዝ ተተርጉመው ከነበሩት ውስጥ አንደኛ ድርሳን ዘልደት ዘዮሐንስ አፈወርቅ ዮም ተወልደ ቀዳማዊ የሚለው እንግዲህ ወኮነ በዘዚያሁ ውእቱ አምላክ ቀዳማዊ አምላክ ዛሬ ተወለደ፣ ጥንቱን ገንዘቡ ባይደለ ባህሪ ተገኘ፣ እርሱ ቀዳማዊ አምላክ ነው፣ ሰው በመሆኑ ባህሪው አልተለወጠም ይላል። ሁለተኛ ድርሳን በእንተ እስጢፋኖስ ዘዮሐንስ አፈወርቅ ስለ እስጢፋኖስ፣ ሶስተኛ ድርሳን ዘዮሐንስ አፈወርቅ በእንተ ኤጲፋንያ ስለመገለጥ፣ አራተኛ ድርሳን ዘዮሐንስ አፈወርቅ ዘሳኒታ ጥምቀት ስለ ጥምቀት ማግስት፣ አምስተኛ ድርሳን ዘዮሐንስ አፈወርቅ ዘሳልስ ጥምቀት በእንተ ቃና ዘገሊላ ስለ ቃና ዘገሊላ፣ ስድስተኛ ድርሳን ዘዮሐንስ አፈወርቅ በእንተ ሕፃናት ዘቀተሎሙ ሄሮድስ ስለገደላቸው ሕፃናት፣ ሰባተኛ ድርሳን ዘዮሐንስ አፈወርቅ በእንተ ብእሲት ዘቀባአቶ እፍረት ሽቱ ስለቀባቸው ሴት፣ እንዲሁም ስምንተኛ ድርሳን ዘዮሐንስ አፈወርቅ በእንተ ስምዖን ስለ ስምዖን፣ ዘጠነኛ ድርሳን ዘዮሐንስ አፈወርቅ በእንተ ሰንበተ ሆሳዕና ስለ ሆሳዕና ሰንበት፣ አስረኛ ድርሳን ዘዮሐንስ አፈወርቅ በእንተ ትንሣኤሁ ስለ ጌታ ትንሣኤ፣ 11ኛ ድርሳን ዘዮሐንስ አፈወርቅ ዘበዓለ ትንሣኤ ስለ ትንሣኤ በዓል፣ 12ኛ ድርሳን ዘዮሐንስ አፈወርቅ በእንተ አንስት ስለ ቅዱሳት ሴቶች፣ 13ኛ ድርሳን ዘዮሐንስ አፈወርቅ በእንተ ፋሲካ ወይም
ስለ ፋሲካ 14ኛ ድርሳን ዘዮሐንስ አፈወርቅ ካልዕ በእንተ ፋሲካ ስለ ፋሲካ ሌላ 15ኛ ድርሳን ዘዮሐንስ አፈወርቅ በእንተ አልዓዛር ስለ አልዓዛር 16ኛ ድርሳን ዘዮሐንስ አፈወርቅ በእንተ ሳምራዊት ስለ ሳምራዊቷ ሴት 17ኛ ድርሳን ዘዮሐንስ አፈወርቅ በእንተ ቶማስ ስለ ቶማስ 18ኛ ድርሳን ዘዮሐንስ አፈወርቅ ዘርክበ ካህናት ስለ ርክበ ካህናት 19ኛ ድርሳን ዘዮሐንስ አፈወርቅ ዘበዓለ 50 ስለ በዓለ 50 20ኛ ድርሳን ዘዮሐንስ አፈወርቅ ካልዕ በእንተ ቁርባን ስለ ቁርባን 21ኛ ድርሳን ዘዮሐንስ አፈወርቅ ዘገብርኤል ወዘዘካርያ በገሊላ 22ኛ ድርሳን ዘዮሐንስ አፈወርቅ በእንተ እርገት ስለ እርገት 24ኛ ድርሳን ዘዮሐንስ አፈወርቅ ሳልስ ዘበዓለ 50 የዕለተ ፍዳን ነገር የሚናገር ነፍስ ከስጋ ስትለይ ያልታዘዘችውን ጽፈው ያሳዩታል የሚል በተንቤን ደብረ አሳ በክብራን ገብርኤል ይገኝ የነበረ 25ኛ ድርሳን ዘቅዱስ ዮሐንስ አፈወርቅ የታተመ 26ኛ ተግሳጽ ዘቅዱስ ዮሐንስ አፈወርቅ የታተመ 27ኛ ግዕዝ በግዕዝ ትርጓሜ ላይ በዘፍጥረትና በሐዲሳት ላይ ይሄም እንደዚሁ የትርጓሜ መጽሐፍቱ እንዳለ አመላካች ነው። 28ኛ በሃይማኖተ አበው ላይ የሚገኝ ምዕራፍ ያለው ከተለያዩ ትርጓሜዎቹ ከዮሐንስ ወንጌል ከቅዱስ ጳውሎስ መልእክታት ትርጓሜያቱ የተውጣጡ 29ኛ የቅዱስ ዮሐንስ አፈወርቅ ፍሬ ቅዳሴው 30ኛ በእንተ ዕፀ በለስ ዘረገማ እግዚ በቢታንያ በ122 ቁጥር የተከፈለ ጌታ በቢታንያ መንገድ ስለረገማት በለስ 31ኛ ድርሳን ዘቅዱስ ዮሐንስ አፈወርቅ በእንተ 10 ደናግል 83 ቁጥር ያለው ስለ 10 ደናግል እንዲሁም 32ኛ የቅዱስ ዮሐንስ አፈወርቅ የአራቱ ወንጌላት ግዕዝ በግዕዝ ትርጓሜ በሺ ገጾች የሚቆጠሩ በብራና ላይ ተጽፏል። ሊቁ አባ ጊዮርጊስ ዘጋስጫ በተአምሆ ቅዱሳን አስደናቂ መጽሐፉ ላይ ይህንኑ የተናገረውን ደግሞ ትርጓሜውን በግዕዝ ተቀምጧል። ለዚህ ሰላም ለዮሐንስ አፉሁ ዘወርቅ ለጳጳሳት ሊቅ እለ ይነባ ከናፍሪሁ ምድራሳተ ጽድቅ ከናፍሮቹ የእውነት ድርሳናትን ትርጓሜያትን ስብከቶችን የሚናገሩ የጳጳሳት አለቃቸው አፉ የወርቅ የተባለ ለሆነ ለዮሐንስ ሰላምታ ይገባል ይለዋል ብለው መጋቢ አዲስ ሮዳስ ታደሰ ዶክተር ይህንኑ በተመለከተ በቴሌግራም ገጻቸው ላይ አትተውት ይገኛል። ምንኛ የታደለ ምንኛ እግዚአብሔር የተጠቀመበት ምንኛ ለሁላችንም እጅግ በጣም በርካታ ትምህርቶችን የሰጠን ያስተማረን ታላቅ አባትን ነው አፈወርቅ ቅዱስ ዮሐንስን ያገኘ ነው። በዚህ ዕለትም ዕረፍቱን የምናስበው አምላካችን አሁንም የቅዱሳንን በረከት ያሳድርብን። የቅዱስ ዮሐንስ አፈወርቅም ትምህርቱ በረከቱ ትደርብን። መጋቢ አዲስ ሮዳስንም ደግሞ ቃለ ሕይወትን ያሰማልን። እንግዲህ በመሀል አንዳንዴ ግዕዙን በምናነብበት ጊዜ ያው በግዕዙ የተጻፈው ነገር የበለጠ ጉዳዩን ስለሚያብራራ ነው። ትርጉሙ እንኳን በአማርኛው ቢኖርም ማለት ነው። ያንን በምናነብበት ጊዜ በተለይ እኔ ማለት ነው በማነብበት ጊዜ ስህተቶች ቢኖሩ እንደ እግዚአብሔር ፈቃድ ይህንን እውቀቱ ያላችሁ የግዕዙ እውቀቱ ያላችሁ አባቶቻችን ወንድሞቻችን ይህን መርሐ ግብር የምትከታተሉ ሁሉ እንደ እግዚአብሔር ፈቃድ እንግዲህ እናንተ አቃንታችሁ እንድትከታተሉልና ከይቅርታ ጋር ይሄንን በልባችሁ በእውነት እንዲህ መባል ነበረበት የሚለውን እናንተ ብታውቁትም ግን እግዚአብሔር ባወቀ ያንን አቃንታችሁ ተከታትላችሁ እንደ እግዚአብሔር ፈቃድ እንድትወስዱልን ያንን ግምት ውስጥ እንድታስገቡልን ለመጠየቅ ለማሳሰብ ወይም ደግሞ ከይቅርታ ጋር ይሄንን ወደ እናንተ ለማድረስ ያህል ነው። እግዚአብሔር አምላካችን እንግዲህ የቸርነቱን ስራ ይስራልን። ለሁላችንም ጥበቡን ማስተዋሉን ያድለን። የአባቶቻችን በዚህ ችለት ያሰብናቸው ሁሉ በረከታቸው ይደርብን። የይቅርታውን ስራ አምላካችን ለሁላችንም ይስራልን። በቀጣዩ በማህደረ ተዋህዶ በሌላ መርሐ ግብር እንመለሳለን። የሰማነውን ሁሉ ለፍሬ ለበረከት አድርጎ የአባቶቻችን አምላክ እኛንም ህዝባችንንም ሀገራችንም በዓይነ ምሕረቱ እንዲመለከተን የሁላችን መጨረሻ እንዲያሳምርልን በተለይ ደግሞ የምንሳሳላት ሁልጊዜም ጸሎት ልመናችንን የምናደርስላት እባክህ መድኃኔዓለም ማርልን ስለ እናትህ ስላዛኝት እናትህ ብለህ ደጉን መልካሙን ጊዜ አቅርብልን እያልን የምንማጸንላትን ሀገራችን ኢትዮጵያን መዓቱን በምሕረት ቁጣውን በትዕግስት መልሶ ህዝባችንን ከዓይነ ሞት እንዲሰውርልን መልካሙን ደጉን ጊዜ እንዲያቀርብልን የሱ የመድኃኔዓለም የትንሣኤው ጌታ የተቀደሰ ፈቃዱ ይሁንልን። ከሱ የተገኘ ሰላም ከሆነ ማንም አይወስድብንምና ክፉ የሚያስቡባትን ከእግሯ በታች እንዲያስገዛላት መልካሙን ጊዜ እንዲያቀርብላት ለሀገራችን ለኢትዮጵያውንም ትንሣኤዋን እሱ የወደደውን እውነተኛውን ትንሣኤ እንዲሰጥልን ፈቃዱ ይሁንልን። ለዚህም ሁላችንም መልካሙን ደጉን እያሰብን በበጎ ህሊና ሆነን ሁልጊዜም ስለ ራሳችን ኃጢአትና በደል እያሰብን ምሕረትና ይቅርታውን ደግሞ ለህዝባችን እንዲያመጣልን ደጅ መጥናት መማጸን አለብን። አቤቱ አንተን መፍራትን በልቦናችን
በጎ አምልኮትህንም በህሊናችን ጨምር። ዲያቆን ጥበበ ማሞ ነበርኩ አብሬያቸው የቆየሁት። የሚያስተምርም የሚመክርም በልብ የሚያሳድርም እሱ አምላካችን ነውና የሰማነውን ሁሉ በልባችን አሳድሮ የምንኖርበትን ጥበብ ማስተዋሉ እንዲያድለን የሁላችንን መጨረሻ በቸርነቱ የፍቅር አምላክ ስለ አዛኝት እናቱ ብሎ ስለ ጻድቁ ብሎ ስለ ሊቀ መላእክት ስለ ቅዱስ ሚካኤል ብሎ ስለሌሎቹም እሱ ስለመረጣቸው ስላከበራቸው ብሎ እንዲያሳምርልን ፈቃዱ ይሁንልን። አሜን። ይቆየን።